ሪካርድ አድርጎኛል። አንደኛ ስክሪንሾት አድርጎኛል። ሶስተኛ ራቁቴን ስትይጂ ወደታች ሁሉንም አሳይተሽዋል። ምንም ሲል ከማይጠነ ደረስ ነው አየልኝ ያደርገኛል። መልክሽ ይታያል። መልክሽ አለበት ወይስ ለራቁት እንደዚህ ከለስበታት ሙሉ ከነ ቢጃማው አውልቄ ነው። ከቢጃማው ሙሉ አውልቄ ነው። እሱም የራሱ ከማንነቱ አውልቄ ነው። እሺ ቀርጸሽ ስትልኪለት ሙሉ ከነፊት ጠቅላላ ነው ቀርጸሽ ይላሽላት። እንደዚህ ሙሉ ሰው አይደለም። ሪካርድ አድርጎኛል። አንደኛ ስክሪንሾት አድርጎኛል። ሶስተኛ ራቁቴን ስትይጂ ወደታች ሁሉንም አሳይተሽዋል። ምንም ሲል ከማይጠነ ደረስ ነው አየልኝ ያደርገኛል። መልክሽ ይታያል። መልክሽ አለበት ወይስ ለራቁት እንደዚህ ከለስበታት ሙሉ ከነ ቢጃማው አውልቄ ነው። ከቢጃማው ሙሉ አውልቄ ነው። እሱም የራሱ ከማንነቱ አውልቄ ነው። እሺ ቀርጸሽ ስትልኪለት ሙሉ ከነፊት ጠቅላላ ነው ቀርጸሽ ይላሽላት። እንደዚህ ሙሉ ሰው አይደለም። ከወደ በታች ነው ቀርጸሽ ይላክት ያ ቀርጻ አይደለም እኮ ይላገችው መጣመለሽ ነው እሱማ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ሰላም ነኝ። እና ታዲያ እናንተ ልካችሁ እናንተው የምትለቃቀሱት ለምንድን ነው? አሁን ይሄ የወንዱ ነው ጥፋቱ የሴቲቱ ነው ጥፋቱ? እኛ ቆይ ምን እንበል? ቆይ እነዚህ ቦታ ላይ ጋይስ ወንድ ልጅ እኮ ብዙ ነገር ይጠይቃችኋል፣ ግን ደግሞ እናንተ ናችሁ ገደብ የምታስይዙት እኮ። አረ እንዴት አይነት ነገር ገባን! አረ እንዴት አይነት ጉር ነው! እንደው አረ እንዴት አይነት ጉር ነው! ሰዎች እንደው እንዴት አይነት ጉር ነው! ከና ሁሉ ነገር አሳይታችሁ ተበቃ። አሁን መልሳችሁ ደግሞ እሺ ምን ትሆኝ? እሺ ቆይ አረ እንደው ታሪክ ነው እንደው ወላሂ ለአዚም እንደው እፍረት የሚባል ነገር ጠፋ። በቃ እፍረት የሚባል ነገር ለኢላሃ ኢላላህ ሙሐመድ ረሱል። ደግሞ ከተገላለባችሁ አይቀር ደግሞ አትውጡ ሚዲያ ላይ ዝም በሉ። እሺ ዝም አለ አይደል? ዝም በቃ ዝም በሉ እንጂ አረ እንደው ሰው ተሳቀቀ እኮ በዚህ መሀከል እኮ ተሳቀቀ እኮ ሰው። ምን አይነት ነገር ነው ቆይ የምናየው የምንሰማው እንዴ? እና ሊላህ ልሞት ነው ልሰቀል ነው። ተሰቀይ የሚሰቀል ነገር ይስቀልሽ። መጀመሪያውን ለሱ በቪዲዮ ስትልኪ ወይም ደግሞ በቪዲዮ ስትመናቀር አይደል እንዴ የሞትሽውና የተሰቀልሽው እኮ የዛ ጊዜ ነው እኮ። ክብርሽን ያጣሽው እኮ የዛ ጊዜ ነው እኮ። ከተሰቃቀላችሁ መጀመሪያ ሳትሰቃቀሉ ነው እንደዚህ ሰው ማማከር ያለባችሁ ማለት ነው። መጀመሪያ ከሆነ በኋላ እሺ ምን ትሆኚ እንዴ? እናንተ ዘውት ለራሳችሁ ተመናቅራችሁ ምን ብላችሁ እዲያችሁን ከጨረሳችሁ በኋላ ዝመታችሁ ደግሞ ሚዲያ ላይ ሴቱን ማሳቅ ስንት ራህመት ያለው ስንት ስነ ስርዓቱን የጠበቀ ስንት ሴት አለ። እውነት ለመናገር ወንዴ እናንተ አስተግፊሩላሁ ለአዚም እንዴ ለወሬ እንኳን ስንት ሺህ ሰው ፍጥጥ ብሎ ያይ ስንት ሺህ ሰው አብሮ ያይ በቃ እንደው ቅድድድድ በቃ ወይኔ ሴትነት እንደዚህ እኮ ነው ረከሰ። ሴትነት እኮ ክብር ነው። ሴትነት እኮ ማንነት ነው። ሴት ማለት እኮ ሀገር ናት። ሴት ማለት እናት ናት እንዴ! ሴት ማለት የሀገር መሪ ናት። ምን ሆናችሁ ነው? ቆይ እንደዚህ ስለወራችሁ የሚመጣ ነገር አለ? የምጨምርላችሁ ነገር አለ? እንደዚህ ስለወራችሁ ሴቶች ሲጀመር ለትዳር የሚፈልግሽ ሰው እንደዚህ ሆነሽ ላኪልኝ እንደዚህ ለሆነ እንደዚህ የሚል የለም። ገባችኋ? አይቸኩልም ማለት ትዳር ነው የሚፈልግሽ ማሪ። ግን ይሄ ወጥመድ እየዶላችሁ እኮ ነው። ምን ሆናችሁ ነው? ሰተት ብላችሁ ወጥመድ ከገባችሁ በኋላ እንደገና ላይ ብራምጪ እናንተ ቆይ እንትናችሁ እንዴ? የማንንም ችጋራም እናንተ ማንሻናችሁ እንዴ? ሴትነት በራሱ እኮ ክብር ነው እኮ። ፈጣሪ ሆይ ድረስ ወዴት እየሄደ ነው ሴቱ? ከአንድ ሰው ህይወት አይማርም እንዴ? ሁሉ ሰው ነጋ የራቁት ፎቶ ነጋ ወሬ ጭራሽ ባሰባችሁ እንጂ ይልቀቀዋ። ታዲያ ምን አስጨነቀሽ? ምን አስጨነቀሽ? ይሄ ቀን እንደሚመጣ ማሰብ ነበረብሽ መጀመሪያ። ይልቀቀው እንኳን አይደለም እንደዚህ የፈለገው ዓለም ሚዲያ ላይ በለቀቀው እንደውም በትልቅ ቻናል ፈልጎ ዓለም ሚዲያ ላይ ነበር መልቀቅ ያለባቸው እንዴ። ፊትሽ ይታያል። ፊቷ ታየ ሞታለች አንድ ጊዜ። ምን ፊት አላትና ፊቷን ትታያለች? እንደው ወዴት እየሄድን ነው ግን? ጉድ አረብ ሀገር
እንደው ነው የሚገርመኝ ግን ቤተሰብ የለም እንደ ቤተሰብ ታዛቢ ቤተሰብ በጀርባ የለም። እናንተ እኮ እንዲህ ቀልድ ያወራችኋት ወሬ እንደዚህ የሰራችኋት ስራ ማለት እስተዘላለሙ ይው ሪከርድ የፈለገ ቢሆን አይጠፋም። ሚዲያ ላይ የወጣ ነገር አይጠፋም። ግን ጠባሳ እየጣለባችሁ እንደሚያልፍና ለህይወታችሁ መሰናክልት እየሆነ ማለፉን እናንተ አታውቁ። አንዴ ከወጣችሁ በቃ አታውጡ፣ ዝም በሉ። እሺ ዝም ማለት አትችሉም። ልክ መጀመሪያ ስትገላለቡ ዝም እንዲያላችሁት ዝም ብላችሁ ቀሩ። ይሄን ያክል ብር ላኪለት አለ ወዴ ሳይሆን በግድሽ ላኪለት። ምክንያቱም አንዴ ረክሰሻና አንዴ የማንም ጥፋት አይደለም፣ የሴቶች ጥፋት ነው። አሁን ላይ ወንድ እኮ ልብ የለውም። ወንድ እኮ ቆይ ስጋ የሆነ ቦታ ኖራችሁ ውሻን ወይም ደግሞ አውሬ መከልከል ትችላላችሁ? አትችሉማ። ምክንያቱም ስጋው ማን ነው? እናንተ ናችሁ፣ ሴቶች ናችሁ ስጋው። ያ ደግሞ ከጃይ ነው። ስለዚህ ድንበር የምታስይዙት እናንተ ናችሁ እኮ በማንኛውም ሃይማኖት። እርግጠኛ ነኝ ሙስሊምም ሆነ ክርስቲያንም ሆናችሁ በማንኛውም ሃይማኖት እንደዚህ አይነት ነገር አይፈቀድም። እንዴት ያለ ነገር ነው? እንዴት ያለ አይን ያወጣ ነገር ነው። ቆይኸርን ያለ ነው እንዴ? ይሄ ስልጣኔ ነው ወይስ ጅልነት ነው ወይስ ደግሞ ዝና ነው? ይሄ እንትን የሚወራው እንትን የሚነገረው እንዴ? ምንድነው ይሄ? ለትውልድ ወደፊት ምንድነው እየተካሄደ ያለው? ከአንድ ህይወት አትማሪም እንዴ? ከአንድ ሰው ህይወት አይማርም እንዴ? ሰው ዘላለም ቢተጃጃለ ዘላለም ያው ታጥቦጭካ ዛሬም ራቁቷን ነገም ራቁቷን ከነገ ወዲያም ራቁቷን። አንድ ሰው እኮ የ60 ምናምን ሴት ራቁት ፎቶ አለኝ ሲል ሰምቼዋለሁ። የ60 ምናምን ሴት አስባችሁታል? እንዴት በሚዲያ እየወጣላችሁ? እባካችሁ ሴቶች ተጠንቀቁ። ወንዶች እንደዛ አድርጊልን ሲልሽ ብሎክ አድርገሽ ጥፊ እየተባለ በሚዲያ እየተለፈለፈ እንዴ! አንቺ ትዳር የሱን ፍላጎት ስላሟላሽለት እንደውም ወዲያው እሺ ብለሽ እንደዚህ ሰውነትሽን ስላረክሽለት ርካሽነትሽን ነገር ለሌላም ሰው እንደምትልኪ እርግጠኛ ሆኖ እንደውም ፍላጎት ቢኖረው ራሱ ፍላጎቱ ቀነሰ። ማሪ ምን ማለኪፉ እንዴ! ሚስት ሊያረግሽ ከሆነ ወዲፊት ነፍና ጊዜ ያለኩ ሾሃደ በቪዲዮ ቢስሚላ ምን አይነት ጊዜ ደረስን? እንደው ምን አይነት አይናውጣን? ምን አይነት እንደ አኺሩ ዘመን ደረስን? እንደው ፈጣሪ ሆይ ድረስ እንዴ! ይሄ እንኳን አይደለም ገላልታገብ የተጀናጀሽ ቀርቶ ባለ ትዳር አሁን እንደዚህ ምን አይነት ጊዜ ደረስን? እንደው ምን አይነት ጭምቅ ያለ ጊዜ አውዚ ቢላህ ምን ይስጠር ጅብኒ በጠውሪ ሁላ ነው የሾለከው ሀቂቃተን ማለት ነው። አልወድም እኔ በጣም የምፈራው እንደዚህ አይነት ነገር ሲጀመር እንዴ! ለወሬ መሬቱ ስንጥቅ ብላ ብትጦኝ እኮ ደስታዬ ነው እዛ ስትቀድር ማለት ነው። ወይ ዲፍረት አይናትሽ አይወለድሽ እሱ ማመሽም እንደዚሁ እየተወሽ ሄዲያን እንደዚሁ አራስ ሰባርጉ። አረ ወደፊት ህይወት አለ፣ አረ ወደፊት ልጅ አለ፣ ወደፊት አስቡ። እንደመጣላችሁ እስኪ ይሄን አድርጉ ሲሏችሁ እኮ ወንድ እኮ ውሻ ነው። ምን ሆናችሁ ነው? ወንድ እኮ ውሻ ነው እንዴ! ምን አይነት ጊዜ ላይ ደረስ? ምን አይነት ጭምልቅልቅ ያለ ላይ ነው ያለ ነው? ወዴት እየሄድን ነው ግን ሴቶች? አገባሻለሁ ያለው ሁሉ እኮ ያገባሽ ማሪ። ለአንቺ የተጻፈውን ይዞልሻል። ተረጋጊ። እንደዚህ ክብርሽን ስላጣሽ ባል የምታገኚ እንደዚህ አይነት ባለ ትዳር ሰው ማለት ነው። ትዳር የሚፈልግሽ ወንድ ሲጀመር አንቺነትሽን ምንነትሽን ነው እንጂ እንደዚህ ተገላለቢ እንደዚህ ኩኝ አይልም እኮ ውዴ። ለትዳር የሚፈልጋችሁ ባወራሩ